በአውሮፓና በኤስያ ሀገሮች የሚስተዋለው መከላከያን የማጠናከር ሩጫ ዓለምን ሌላ ቅርጽ እያስያዘ ነው። የዓለም አቀፍ መገናኛ ብዙሃን እየዘገቡት ያለው ይህ ጉዳይ እንዲሁም ከቲንክ ታንክ ትንታኔ መሠረት አድርገን ለመዳሰስ ወደናልና የአፍታ ቆይታችሁ አይለየን። ሰብስክራይብ በማድረግ ተከታተሉን። ከቅርብ ጊዜ ወዲህ የአውሮፓና የእስያ ሀገሮች የመከላከያ በጀታቸው በከፍተኛ መጠን እየጨመሩ መሆናቸው በዓለም አቀፍ መገናኛ ብዙሃን ከሚዘግቡት ብሎም የቲንክ ታንክ ትንታኔ እየተሰጠባቸው ከሚገኙ አንገብጋቢ ጉዳዮች መካከል ሆነዋል። ልክ የዛሬ ሳምንት ረቡዕ ነበር ቻይና የዓመቱን የመከላከያ በጀቷን በ7.2 በመቶ እያሳደገች መሆኗን የተገለጸው። የዓለምን ሁለተኛ ትልቅ ኢኮኖሚ ለመገንባት የበቃቸው የኤስያ ሀያል አገር ቻይና የመከላከያ በጀቷ በማሳደግ የጦር ኃይሏን ዘመናዊነት ማሻሻልና በዚያው ይገባኛል የምትላቸው ግዛቶች ለመጠቅለል ከዚህም አልፎ በኤስያ ምድር የምዕራቡ ዓለም ያለውን የበላይነት መገዳደር ትሻለች። የቻይና የመከላከያ ውጪ ከአሜሪካ ቀጥሎ በዓለም ሁለተኛ ሆኖም እየቀጠለ ይገኛል። በአውሮፓና በኤስያ ሀገሮች የሚስተዋለው መከላከያ የማጠናከር ሩጫ በምዕራቡ ዓለም በመካከለኛ አውሮፓ ለመከላከያ የሚሰጠው በጀት እንዲጨምር አድርጎታልም ተብለዋል። የቻይና ሕግ አውጭ ምክር ቤት ዘ ናሽናል ፒፕልስ ኮንግረስ ዓመታዊ ስብሰባውን ባደረገበት ባሳለፍነው ሳምንት ዓመታዊ የአገሪቱ የመከላከያ በጀት 2.245 ቢሊዮን ዶላር መሆኑ ይፋ አድርገዋል። ይህ ዓለም አነጋግረዋል። ይህ ደግሞ በጀቱ በይፋ ከተገለጸው በ40 በመቶ አካባቢ ሊልቅ እንደሚችል የአሜሪካ መከላከያ ሚኒስቴር ቤት ፔንታጎንና አንዳንድ ሊቃን ዋቢ በማድረግ አሶሺየትድ ፕሬስ ዘግበዋል። ለዚህ እንደ ምክንያት የሚጠቀሰው ደግሞ መከላከያ የሚመለከቱ ርዕሶች በሌሎች በጀቶች ተካተዋል የሚል ነው። ይህ ሆኖ ግን እንደ አውሮፓውያን አቆጣጠር 2024 ቀደም ባሉ ዓመታት ከታየው የመከላከያ በጀት እድገት አንጻር የአሁኑ ማነሱን፣ ለዚህ ደግሞ ምክንያቱ የቻይና አጠቃላይ የኢኮኖሚ እድገት መቀዛቀዝ መሆኑ ተመላክተዋል። ቻይና ከአሜሪካ፣ ከታይዋን፣ ከጃፓን ብሎም ከደቡብ ቻይና ባህር ተዋሳኝና ይገባኛል ከሚሉ ጎረቤቶቿ የጂኦፖለቲካዊ ውጥረቶች የተነሳ የጦር ኃይሏን በላቁ ወታደራዊ ቴክኖሎጂዎች መደገፍ ዓላማዋ እንደሆነ ተገልጿል። ራዳር አምላጭ የጦር ጀቶች በቅርቡ ከ3 ወደ 4 የሚያድጉ የጦር አውሮፕላኖችና ሄሊኮፕተሮች ተሸካሚ መርከቦቿን ብሎም የኒኩሌር አረሮቿን ጭምር በዘመናዊ ቴክኖሎጂዎች ማሻሻል ትፈልጋለች። ቻይና እንደምትለው ከሆነ እየጨመረ የሚመጣው የመከላከያ በጀት ለጦር ልምምዶች ጥገና እንዲሁም 2 ሚሊዮን የሚጠጉ የመከላከያ አባላትን ሕይወት ለማሻሻል የታለመ እንደሆነ ነው የተገለጸው። እየጨመሩ የመጡ ስጋቶች ተከትሎ ዓለም አቀፍ የመከላከያ ወጪ እንደ አውሮፓውያን አቆጣጠር በ2024 ወደ 2.46 ትሪሊዮን አሻቅበዋል። የመከላከያ በጀታቸው በእጅጉ ካሳደጉ ሀገሮች መካከል በኤስያ፣ በአውሮፓ፣ በመካከለኛ ምስራቅና በሰሜን አፍሪካ የሚገኙ ሀገሮች ይገኙበታል ሲል የዓለም አቀፉ የደህንነት ጥናት ተቋም ኤኤስኤስ አሳውቆ ነበር። የአሜሪካ ፕሬዝደንት ዶናልድ ትራምፕ የኔቶ አባል ሀገሮች ለመከላከያ ወጪያቸው ቢያንስ ከአጠቃላይ የሀገራዊ ምርት ጂዲፒ 5 በመቶ እንዲመድቡ ያስገነዘቡ ሲሆን ይህ ደግሞ ለበርካታ የአባላቱ ሀገራት የሚዋጥ ሆኖ አልተገኘም ሲል ይህ ተቋም አሳውቆ ነበር። እንደ አውሮፓውያን አቆጣጠር በ2023 የዓለም አጠቃላይ መከላከያ ወጪ 2.24 ትሪሊዮን ዶላር ነበር። የወጪው የእድገት ምጣኔም ወደ 7.4 በመቶ በማሻቀብ በ2023 ከነበረው የ6.5 በመቶ እንዲሁም በ2022 ከታየው የ3.5 በመቶ እድገት ምጣኔ ሲነጻጸር በጉልህ ጨምሮ ታይተዋል። በዚህ የተነሳ እንደ አውሮፓውያን አቆጣጠር በ2024 የዓለም የመከላከያ ወጪ ከጂዲፒ በአማካይ ወደ 1.9 በመቶ ሲያድግ የ2023 አማካይ አሃዝ 1 በመቶ የ2022 ደግሞ 1.6 በመቶ እንደነበር ተመላክቷል። እየተባባሰ የመጣው የደህንነት ስጋት በአጠቃላይ የመከላከያ ወጪ በመጨመር አስተዋጽኦ አድርጓል። እንደ ኤኤስኤስ ትንተና ከሆነ በዓለም አቀፍ የመከላከያ ውጭ እድገት ያልታየበት ብቸኛ ክልል ከሳራ በታች ያለው የአፍሪካ ክፍል እንደሆነና በዚህም የነበረው የመከላከያ ውጪ በ3.7 በመቶ እንዳሽቆለቆለ ተመላክቷል። ዓለምና የአውሮፓ የመከላከያ ውጪ በ11.7 በመቶ አሻቀበው 457 ትሪሊዮን ዶላር መድረሱ አይኤስኤስ አመላክተዋል። የአውሮፓ የመከላከያ ውጪ ሩሲያን
ክሬሚያን በመያዟ በተፈጠረ ስጋት የተነሳ እንደ አውሮፓውያን አቆጣጠር ከ2014 ጀምሮ በየዓመቱ እያደገ የመጣ ሲሆን ይህ ሁኔታ ቀድሞው በሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ የነበረ አባል ሀገሮች ከአጠቃላይ የምርት መጠን 2% እንዲመድቡ የሚያሳስበውን የቆየ መግባባት እንደገና እንዲያንሰራራ አድርጎታልም ተብለዋል። በ2024 የመከላከያ በጀቷን ወደ 23.2% በማሳደግ ጀርመን ከፍተኛውን ስፍራ ብትይዝም ከዚህ በኋላ የሚኖራት የመከላከያ እድገቱ ወጪ የሚታወቅ እንዳልሆነ ተመላክቷል። የመከላከያ በጀት በሌሎች ሀገሮች እድገት እንዳሳየ የጠቆመው ISS ፖላንድን ዋና ተጠቃሽ አድርጓል ተብለዋል። ፖላንድ በ2024 የዓለም አቀፍ ደረጃ ለመከላከያ ወጪያቸው ከፍተኛ ንዋይ ከመደቡ አገሮች ተርታ 15 ደረጃ ይዛለች። ይህቺ ሀገር እንደ አውሮፓውያን አቆጣጠር 2022 በዚህ መስፈርት 20ኛ ነበረች። ሆኖም ይህ በአውሮፓ ሀገሮች የሚስተዋለው የመከላከያ ውጭ እድገት ሩሲያ ለመከላከያ ውጪዎቿን ከምትመድበው ሲነጻጸር አናሳ እንደሆነ ነው እየተጠቆመ ያለው። የሩሲያ መከላከያ ውጪ በ41.9% በማሳደግ በአሁኑ ጊዜ 13.1 ትሪሊዮን ሩብል ወይም ደግሞ 145.9 ቢሊዮን ዶላር እንደደረሰ ISS አመላክቷል። ከዚህ በተነጻጻሪ የአሜሪካ የመከላከያ ውጪ እንደ አውሮፓውያን አቆጣጠር በ2023 የታወጀው ፊስካል ሪስፖንሲቢሊቲ አክት የተነሳው ቁጥብነት ታይቶበታል ተብሏል። የትራምፕ ወደ ስልጣን መንበሩ ከተመለሱ በኋላ ከአሜሪካ መከላከያ በጀት ለአገሮች የሚሰጡ ወታደራዊ እርዳታዎች መቀነሳቸው የአይኤስኤ ትንተና ጠቁመዋል። የትራምፕ እንደገና ወደ ስልጣን መምጣት የኔቶ አባል አገሮች የመከላከያ ወጪያቸውን እንዲያሳድጉ ጫና እየፈጠረባቸው እንደሆነ ተጠቁመዋል። ትራምፕ እንደሚሉት ከሆነ የኔቶ አባል አገሮች ለመከላከያ ወጪያቸው በአጠቃላይ አገራዊ ምርት ገበያቸው 5% መመደብ ይኖርባቸዋል ባይ ናቸው። እዚሁ ላይ የአውሮፓ ህብረትና የዩክሬን ጉዳይ ማንሳት አስፈላጊ ይሆናል። አሜሪካ ለዩክሬን የሚደረገው ወታደራዊ እርዳታ ለጊዜው ማሳወቋ ካቋረጠች በኋላ የአውሮፓ ህብረት አገሮች መሪዎች የህብረቱ መቀመጫ በሆነው ቤልጅየም ብራስልስ አጣዳፊ ስብሰባ አድርገው ነበር። የስብሰባው አንኳር ጉዳይ የመከላከያ በጀት ግዴታዎች ማጠናከርና ለዩክሬን ቀጣይ ድጋፍ የሚኖርበትን ሁኔታ ማረጋገጥ እንደሆነም ዘግበን ነበር። ይህ የ27 አገሮች መሪዎች ስብሰባ የአሜሪካ ፕሬዝዳንት ትራምፕ የዩክሬን አቻቸው ዘለንስኪ በነጩ ቤተ መንግስት ተቀብለው ካዋከቡ ወዲህ የመጀመሪያ እንደነበርም ጠቁመዋል። ከነጩ ቤተ መንግስት እሰጥ አገባ በኋላ ነበር ትራምፕ አሜሪካ ለዩክሬን የምታደርገው ወታደራዊ ድጋፍ ለጊዜው ያቋረጡት። ከዚያ ባለፈ በሁለቱ ሀገሮች መካከል የስለላ መረጃዎች ልውውጥ እንደማይኖር አሳውቀው ነበር። አሜሪካ ፊቷን በማዞር አውሮፓን ለሩሲያ ጥቃቶች ተጋላጭ ታደርጋለች የሚል ፍርሃት በአውሮፓውያን ዘንድ ግዘፍ ነስቶ ነበር። ይህ ያሳወቀችው የአልጀዚራዋ ናታሻ በትረል ነበረች። በስብሰባው የዩክሬን ፕሬዝዳንት ዘለንስኪ ጨምሮ የአውሮፓ ኮሚሽን ፕሬዝዳንት ኡርሱላ ቮንዲሌየን የአውሮፓ ካውንስል ፕሬዝዳንት አንቶኒዮ ኮስታና የፈረንሳዩ ማክሮን ተገኝተው የነበረ ሲሆን በመልእክታቸው ሩሲያ ለዩክሬን ብቻ ሳይሆን ለመላ አውሮፓ ስጋት መደቀኗን አመለካክቷል ሲል አልጀዚራ ዘግቦ ነበር። በቅርቡ ግን ዕውቁ ምሁር ጆሴፍ ሳክስ ለአውሮፓ ፓርላማ ባሰሙት ንግግር የአውሮፓ መሪዎች ከሩሲያ ጋር የሚያደርጉት ውጥረት ጠላትነት የተሞላበት ግንኙነት አግባብ እንዳልሆነ በመግለጽ አውሮፓውያን ዲፕሎማሲን ምርጫ ቢያደርጉ የተሻለ እንደሚሆን አሳስበው እንደነበር ይታወሳል። ይህ ጉዳይ ግን አውሮፓውያን ሁለቴ እንዲያስቡ ያስቻለ ይመስላል። እንደው ቫንዴሌን እንደሚሉት ከሆነ ዩክሬን በመላ አውሮፓ ወሳኝ ምዕራፍ ላይ ትገኛለች። አውሮፓ ቀጥተኛ አሁናዊ አደጋ ተጋርጦበታል። ስለዚህም አውሮፓ ራሷ ከጥቃት መከላከል መቻል ይኖርባታል ሲሉ ተደምጠዋል። የሃንጋሪው ጠቅላይ ሚኒስትር ቪክቶር ኦርባን ይህንን በማጠናከር የአውሮፓ ሀገሮች የመከላከል አቅማቸው መጠናከር ይኖርበታል ብለዋል። ቪክቶር ኦርባን ባለፈው ሳምንት ረቡዕ ፓሪስ ላይ በመሄድ ከፈረንሳዩ ኢማኑኤል ማክሮን ጋር ተወያይቶ ነበር። ከውይይቱ በኋላ በኤክስ ገጻቸው ሰላም እንዴት ይስፈን የሚለው ጉዳይ መለያየቶች ቢኖሩም ፈረንሳይ ውስጥ ባደረጓቸው ግንኙነት የተረዳሁት ነገር ሁላችንም የመከላከል አቅማችን ማጠናከር እንደሚኖርብን ስምምነት መኖሩ ሲሉ ጽፈዋል። የሉክዘምበርግ ጠቅላይ ሚኒስትር ሉክ ፊንደር በበኩላቸው የአውሮፓ መከላከል ብቃቶች የማጠናከር ጉዳይ አንዳንድ አባል አገሮች ባይስማሙም መከወን የሚኖርበት ጉዳይ መሆን ግን ግልጽ አድርገዋል ሲሉ ተናግረዋል ሲል አልጀዚራ ዘግበዋል። ይህ በእንዲህ እንዳለ የዩክሬኑ ዘለንስኪ ብቻችንን አይደለንም በማለት ብራስልስ ተሰብስበው ለነበሩ የአውሮፓ መሪዎች ምስጋና አቅርበዋል። ወታደራዊ ተንታኞች ግን አውሮፓ ለዩክሬን ልትሰጥ የምትችላቸው ወታደራዊ ድጋፎች ከሩሲያ አቅሞች አኳያ ሲታይ ዩክሬንን በጦርነቱ ወደ ተገዳዳሪ አቋም ለማምጣት በቂ እንደማይሆኑ ይናገራሉ። ይህ ሀቅ በአውሮፓ ህብረት ውስጥ የፈቃደኞች ጥምረት በማቋቋም ዩክሬንን መደገፍ እንደሚቀጥሉ የተናገሩት የእንግሊዙ ኬር ስታርመር ጠንካራ የአሜሪካ ድጋፍ ያስፈልገናል ሲሉ ደግመውታል።
በጦርነቱ አውድማ አሸናፊ በመሆን እየተወጣች ያለችው ሩሲያ ከዩክሬን ጋር የሚኖራትን የሰላም ድርድር የምታስቀምጣቸው ሁኔታዎችን የሚተገበሩ እንደሆነ በተደጋጋሚ በማስገንዘብ በከርስክ ግዛቷ ውስጥ የገባውን የዩክሬን ኃይል ወደ ኋላ እንዲያፈገፍግ በማድረግ የዜሌንስኪ የመጨረሻ መደራደሪያ ካርድ እየነጠቀች እንደምትገኝ በምዕራባውያን መገናኛ ብዙሃን ሳይቀር በሰፊው የተዘገበ ነው። የተከበራችሁ የቻናላችን ቤተሰቦች ለዛሬ ጉዳዮቻችን የያዝናቸው እነዚህ ነበሩ። በሌላ ጉዳዮችን እስከምንገናኝ ቸር ሰንብቱ። ቻናላችን ሸር፣ ላይክ፣ ሰብስክራይብ በማለት ቤተሰብ ይሁኑ።